ምንድነው ቆይ ያልገባኝም ሚላ እጅና አውርጅ ስነ ስርዓት ያዘ ምን አገባክ እንዴ በእኔና በሷስ ጀመር ይመለከታል ኤመን ምንድነው ይሆንክ ያለው አንተ እጅህን አውርድ እያልኩ ነው እጅህን አውርድ ያማል ምንድነው ያላችሁ ሁለታችሁ ምን አገባክ የሷ መፍቀድና የሷ ላንተ መከራከር ነው ግራም ይያለው ምን ሆነ ደብሯል እንዴ ካሁን በኋላ እኔ በሚሄድበት በመታገኘ ሁሉ ሚላለከ ኤመን ተይ ማርያምን ተይ ኤመን ይቆጭሻል እዚህ እጁን ያዡሽ እንደዚህ ያዡ ያንተ በላት ነው እንደምታረገው የሚቆጭሽ ነገር አታርጊ ኤመን የሚቆጭሽ ነገር አታርጊ ጌታን ተይ ይቆጭሻል ይቅርታ በቃ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ። ሰላም ቤተሰቦች እንዴት ናችሁ? እኛ አለን ፈጣሪ ይመስገን አለን ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ይበልልን። እንዴት ናችሁ? ያው ብዙ የሚደባብሩ ነገሮች እየተፈጠሩ ነው ፋሚሊ፣ ያው እናንተም እንዳያችሁት ማለት ነው። ትንሽ ግራ ያጋባል እየተፈጠረ ያለው ነገር። እነ ኤመንም ሚላን ቪዲዮ ሰርተው አይቻቸዋለሁ እና በእኔ ሀሳብ ማለት ያው ትንሽ ዘግይቶም ቢሆን ገብቷቸዋል። የኔ ሀሳብ የኔ በቃ እኔ ልክ እንደሆንኩኝ ገብቷቸዋል ማለት ነው። እኔ እየተናገርኩ የነበረው ቡርኬን ነበር ከዚህ በፊት እና ሙሉ ለሙሉ ጥፋት ያለው ቡርኬ ላይ ነው። አሁንም ልናገር የምችለው ያንን ነው። ምክንያቱም ላይሚ አይገባትም። አይሚና ቡርኬ በጣም ብዙ ነገር ያሳለፉ በጣም የምንወዳቸው ፍቅረኛሞች ካፕሎች ናቸው እና አላቅም እኔ በጣም የሚደብር ነገር እየተፈጠረ ነው። አይሚ በጣም ጉዳት ውስጥ እየገባች ነው። በዚህ በኩል እዩ ስትመጣ፣ በዚህ በኩል ቡርኬ ሌላ ሴት ይዞላት ይመጣል ምናምን ብቻ አላቅም። የሆነ ነገሩን አወሳስቦታል ቡርኬ ራሱ ማለት ነው። ምን እንዳሰበ ባናቅም እና ይደብራል። እያደረገ ያለው ነገር ይደብራል ባጭሩ። ምክንያቱም ላይሚ አይገባትም። ላይሚ የሚገባት ፍቅር፣ ሰላም ገብቷቸዋል። እዚች ጋር ከዩ ጋር ያለውን ነገር ሳይጨርስ ሌላ ሴት ይዞ መምጣት እኔ ምን እንደሆነ አላቅም። ለኔ ትንሽ ግራ አጋብቶኛል። በጣም ይደብራል። ጌታን በጣም የሚያስጠላ ነገር ነው እየተፈጠረ ያለውና የሆነ ዝም ማለት ከብዶ ነው የመጣሁት ዛሬ። እነ ሚላ በእኔ ሀሳብ ተስማምተው ያው እኔ እያልኩ የነበረውን ነገር እንዳለ ብለውታል ማለት ረፍዶም ቢሆን ገብቷቸዋል እኔ ልክ እንደሆንኩኝ ማለት ነው። ምክንያቱም ለሃይሚ አይገባትም ጌታን ላይሚ የሚገባት ፍቅር ደስታ ነው። ሃይሚና ቡርኬ ብዙ ነገር አሳልፈዋል። ሃይሚ ደግሞ በጣም ትወደዋለች ቡርኬን። እንደምትወደው ስላወቀ ይሁን አላቅም ብቻ እኔ በጣም የሚደባብር ነገር እያደረገ ነው ቡርኬ። ምክንያቱም ከሱ ይሄንን አንጠብቅም። የቡርኬና ሃይሚ ሰላም ፍቅር ስንመኝ እሱ እንደገና ሌላ ሴት የልጆቼ እናት እቺ ነች ላስተዋወቅሽ ምናምን ብሎ ቤት ድረስ ይዟት መጥቷል። ብቻ ነገሩን እያወሳሰብከው ነው ቡርኬ። የሆነ እዚች ጋር ቢበቃ ቢቆም ባይነኝ እኔ ላይሚ ጊዜ እንድሰጣት እፈልጋለሁ እኔ በበኩሌ። ምክንያቱም ለምትወደው ሰው ጊዜ ነው በቃ የሚያስፈልገው፣ ጊዜ ስጣት ነው ምለው። ከዚህ በላይ እንድትጎዳ አልፈልግም ሃይሚ። ምክንያቱም በጣም ብዙ ጉዳቶችን አስተናግዳ የመጣች አይነት ሴት ነች። በጣም ለብዙ ሴቶች ለብዙዎቻችን ትምህርት የሆነች ሴት ነች ሃይሚ ማለት። እኔ ሃይሚን ወግኜ ሃይሚን ደግፌ ስመጣ ምናልባት የቡርኬ ጥላቻ ኖሮብኝ ምናምን አይደለም፣ ግን ቡርኬ የተሳሳተ መንገድ ነው እየሄድክ ያለው ስነ ስርዓት ባለው መልኩ ስነግረ ማለት ነው። በጣም ይደብራል በቃ ጌታን እና አይቻለሁ። እኔ ምንም የለቀቁትን ቪዲዮ እንደገና ቲክቶክ ላይ ከሚላ ጋር ቪዲዮችን እያየው ነበር። አላቅም እኔ ሀሳባቸው ምን እንደሆነ ሁለቱ እና ዛሬ ኤመንን ለወራት ጠርቻታለሁ። በእናንተ ፊት አንዳንድ ነገር እጠይቃታለሁ፣ አወራታለሁ ማለት የሚደብር ነገር ውስጥ እየገባን ነው። እዚች ጋር ኤመን ማየን ነገር ውስጥ እኛ የቡርክና የሃይሚን ሰላም ለመመለስ ደፋ ቀና ስንል እንደገና ኤመን ማየን ችግር እየፈጠረች ነው ማለት አላቅም ምን ሐሳቧ አላማዋ ምን እንደሆነ ማለት ነው። ብቻ ጠርቻታለሁ። ያው ኤመንንም አንዳንድ ነገር አወራታለሁ ስለ ቡርኬና ስለ ሃይሚ ያለውን ነገር ማለት እንዴት ነገሮቹ መፈታት እንዳለባቸው ማለት ነው። እና ከሚላ ጋር ያላትን ነገር አላቅም እኔ ቲክቶክ ምን ማለት ነው? ቲክቶክ ላይ እንደዛ ከሱ ጋር እንደዛን አይነት ነገር ውስጥ መግባት ማለት እኔ አላቅም በበኩሌ ግራ ገብቶኛል። እና ጠርቻታለሁ፣ አንዳንድ ነገሮችን ቼክ አደርጋለሁ፣ ከሷ ጋር አወራታለሁ ማለት ነው። እና ፍላጎቷ ምን እንደሆነ ምርጫዋ ምን እንደሆነ ጠይቃታለሁ በእናንተ ፊት። ብቻ ኤመን ትመጣና በደንብ አወራታለሁ፣ ማውራት ነገር አለና ቡርኬና ሃይሚ ፍቅራችሁ ሰላማችሁ ይመለስልን ነው የምንለው።
ምክንያቱም ብሩኬ እያደረክ ያለው ነገር አሁንም ቢሆን ስህተት ነው። መመለስ ከቻልክ ተመለስ። ብሩኬ በጣም የሚደብር ነገር ውስጥ እየገባህ ነው። ምክንያቱም አይሚ እየተጎዳች ነው። እዚች ጋር በእዩ ቤት ትመጣለች፣ በዚህ በኩል ትተነኩሳታለች፣ በዚህ በኩል ብቻ አዲሷ ልጅ ማን ነው ስሟ አላቅም፣ ብቻ ይደብራል። ጌታን በጣም የሚያስጠላ ነገሮች እየተፈጠሩ ነውና እስኪ የማንም ትምጣና አንዳንድ ነገር እናወራለን። ኤመን እንዴት ነሽ? ብቻሽን ነበርኩ የጠራሁሽ። አይ ችግር አለ አብረን ብንመጣ ካሁን በኋላ እሱ እኔና እሱ ብዙ ማያለያየን ነገር ስላለ ማለት እኔ ብቻሽን አንዳንድ ነገር ላወራሽ ካሜራም ጭምር ይዤ ነበር የጠራሁሽ እና ጭራሽ እሱ እንዳለ ባቅ ደግሞ አልጠራሽም። ሚላ እኔ ከሚላ ጋር ምንድነው ያለሽ? ማለት እኔ ብቻሽን የጠራሁሽ ሲጀምር ችግር አለ ችግር አለ ከሱ ጋር መጣ ሶስታችን ላይ ማለት እኔ ብቻሽን ነበር የጠራሁሽ። ለዛ ነው ይመን ሶስታችን ማያለያየን ነገር አንድ ነገር አለ። አሁን ሰዓት ላይ ሊያገናኝ የሚችለው በቀደም ብያለሁ የግል ጉዳይ የለም። የነ ብሩኬ ጉዳይ በዚህ ሰዓት ላይ ነው ሊያገናኘን የሚችለው። ሶ አንተ ከጠራኸኝም ይኸውልሽ አሁን እኔ ልጠራሽ በቃ የሆነ ለወራሽ የፈለኩት በርግጥ ስለነ ብሩኬ ነበር ለወራሽ የፈለኩት፣ ግን ብቻሽን ነው ለወራሽ የፈለኩት። ኮንፊደንስ የለህም ነው ወይስ ምንድነው? እሱ ይመለከታል። ያው አንዳንዴ ምን አለ መሰለህ ኮንፊደንስ ሊኖር ይገባል። መጀመሪያ ከማውራት በፊት ኮንፊደንስ ሊኖር ይገባል። በቃ ዝም ብለህ በዘፈቀደ ብቻ አታውራ። ይኸውልሽ ስለ ኮንፊደንስ አንተ አትነግረኝም ሚላ። እኔ ሲጀመር ካንተ ጋር መሆኗን ባቅኑሩ አልጠራትም ጭራሽ ማለት ነው። አሁን ምን ለመጨቃጨቅ ነው የጠራኸኝ ነው? አልገባኝም። እኔ ብቻሽን ነበር የጠራሁሽ። እንደገና ከሱ ጋር ቲክቶክ ምናምን አትደገፋት እንጂ ያማል እንዴ ነው ሀሳብክ? ምን አገባ? ኤመን ለሱ እየተናገርሽ ነው። አይመለከትም። ስለ አይሚ ጠበቃ ስትቆምና የበፊቱ ነገር ሲያገረሽብህ እኔን አስፈቅደኸኝ አይደለም አይደል? ምንም ያገረሸብኝ ነገር የለም። የምታወሪው ነገር በመጀመሪያ ደረጃ እያሰብሽ አውሪ። ምንም ያገረሸብኝ ነገር የለም። እኔ ያኔም ቢሆን ያወራሁት ስለ ሃይሚ ጉዳት፣ ሃይሚ እየተጎዳሽ ነው እያልኩ የነበረው ገብቶሻል። አሁን ግን ከሚላ ጋር መምጣቱ ለምን አስፈለገ? ብቻሽን ነው ደብሯል ነው እንዴ? አንተ ብቻሽን ነው ለአወራሽ የጠራሁሽ አይደል? አይ ፈለከው ሚላ የለም አሉ አውራኝ። አይ ምንድን ምን አላችሁ ሁለታችሁ? እሱን እስቲ ልጠይቃችሁ። ምን አስበህ ነው አንተ? ቆይ አልገባኝም። በጣም ተጨነክ። ምን ታረጋለህ ከሷ ጋር ነው? ምን አገባህ አንተ? እሷ አይደለህም ማለት ምን ትል ጠይቀራኝ። ስለነ ብሩክ ልታወራኝ እንጂ ስለኔና ስለሱ ያለን ነገር ልታወራ አይደለም እኮ። እኔ ግራ ገባኝ እኮ። እኔ የጠራሁሽ ብቻሽን ነበር አይደለ? የኔና እሱ አብሮ መሆኑን ተውና ምንድነው ልታወራኝ ይፈልጋል? ልታወራኝ ይፈልጋል ነገር ላወራሽ የፈለኩ ከሚላ ጋር ምን አለሽ? ለሱ ነው የጠራኝ። እርግጥ ማለት እኔ አሁን ነው እኮ ያ ጥያቄ መጣ አይምሮ ላይ አሁን ነው ከሱ ጋር ስትመጪ ማለት ነው። ከሱ ጋር ስትመጪ ነው ያ ጥያቄ መጣ አይምሮ ላይ። አሁንና የጠራኸኝን ብቻ ንገረኝ። እኔ ችግር የለም። አሁን ስራ አለብኝ። በዛ ላይ ፀሐይ ነው። ከስራ ቦታ ምናምን የመጣችሁት አብራችሁ ስራ ማብራችሁ ነው ብሏል እንዴ? አንተ አንድ ላይ ስራው አብሮ ያገዘኝ። አይ ደብሮኝ ሳይሆን የሆነ ጥያቄ ሆኖብኝ ነው ሚላ። አው መላል ከሷ ጋር ስለሆንኩኝና ደብሯል ነው አንተ ነገር። እኔ ደብሮኝ አይደለም ሚላ ነገርኩ እኮ። መሆን ትችላለህ እኮ ከሷ ጋር። እየቀና ነው ባይዛዊ መብቱ ነው በነገር ላይ ምንም መፍትሄ ነው። የሚገርም አሁን ምን እንዳትገረም ከፈለክ ምንም እስካላልኩ ድረስ ድናው ቆይ እኔ ያልገባኝም ሚላ። እጅን አውርድ። ስነ ስርዓት ነው ያዘው። ምን አገባክ እንዴ? በእኔና በሷስ ጀመር ይመለከታል። ኤመን ምንድነው እየሆንክ ያለው አንተ? እጅህን አውርድ እያልኩ ነው እኮ። እጅህን አውርድ ያማል። ምንድነው ያላችሁ ሁለታችሁ? ምን አገባክ እንዴ? ያማል እኮ እጅህን አውርደ ማለት ነው። በስነ ስርዓት ብታወራ እኮ አውራ ሚላ። ዞር በል። አይመለከትም። በስነ ስርዓት ቆም አውራኝ። እኔ እንድትነካው አልፈልግም። ገርሞ ነው እንዴ? ምንድነው የምትለኝ? እኔ ያልገባኝ እሱን እንድትነካው አልፈልግም። እኔ እኮ ያንተ እንደዛ መሆን ሳይሆን የሷ መፍቀድና የሷ ላንተ መከራከር ነው ግራ የሚገባ። ምን ሆነ? ደብሯል እንዴ? ደበረ በነገር ላይ ማለት ነው ብዙ ነገር እኔ ጓደኛንም ብዬ ብዙ ነገር ሚላ እጅን አውርድና አንተ እንዳትነካው እንዳትነካው ሚላ። ምን አላችሁ ሁለታችሁ? ምን አላችሁ? እሱን ብቻ መልሱልኝ። እኔ ችግር የለብኝም እኮ እኔ ግን እሱን ብቻ መልሽልኝ። አያገባም። እኔ አንተ እኔም ብዙ ሳታስፈቅድ ያደረካቸው ብዙ ነገሮች አሉ። ለምሳሌ ምን አደረኩ? በጣም ብዙ ነገር ብዙ ምን አደረኩኝ? ታውቃለህ? ምን አደረኩኝ አትበል። ምን እዚህ ጋር ካሜራ ፊት ለፊት ማስመሰል አይጠበቅም። ኦኬ ሚላ አንተ አታስፈልግም። አንዴ እናወራ ሁለታችን። ለምን እሱ ከሄደን ይላል። አንተ ነገር ስለነገር ማለት ነው። አንተ በለኝ አይደለም የመጣሁትም በለኝም አልሄድም። ሲጀመር ደግሞ ማለት ነው። እሺ ለምንድን ነው ይዘሽው የመጣሽው? ይሄን ጥያቄ ብቻ መልሽልኝ። ሰማኝ እንዴ? እሷ እንዲደብራትም አልፈልግም።
ኦኬ እንዲደብራት ስላልፈለክ ነው አብራት የመጣው መምጣት አለበት አብሬያት ማለት ነው እንዲደብራት ስላልፈለክ ነው የመጣው በምትሄድበት ቦታ ከሷ ጋር ነው ጭራሽ ካሁን በኋላ እኔ በሚሄድበት በምታገኘው ሁሉ ሚላለ ኤመንቴ ማርያምንቴ ኤመን ይቆጭሻል አይደለም እኔ የሆነ እንትን እያልኩኝ ምናምን ለምንድን ነው የሚቆጨኝ ተየመን በነገር ላይ መብቴ ነው አይመለከትም ኤመን በእኔና ባንቺ ማል ክስተት እንዲፈጠር ትፈልጊያለሽ ክስተቱን የፈጠርከው ቀድማ አንተ እንጂ እኔ ምን አይደለም እኮ እሺ አሁን ደግሞ እናንተ ከጓደኛ ከሚላ ጋር መምጣቱ ምን አስፈለገ ብቻሽን አይደል እንደ ጠራውሽ አንተ ወንድ ልጅ ኮንክ እንደዚህ አታወራስ ጀመር መጀመሪያ እኮ እሺ አንዴ ላውራትና እሷን አንተ ካንተ ጋር አላወራውም በመጀመሪያ ደረጃ ከሷ ጋር ነው እያወሩ ያሉት አይደል ስለማይመለከተ ነገር አትግባ ሚላ እኔ ካንተ ጋር መጣላት አልፈልግም ሰምተኛላ ከሷ ጋር እስካለው ድረስ የሆነ ነገር የደበራትን ነገር ማለት ነው እኩል ከሷ ጋር ነው የምጋፈጠው ስነግረህ ማለት ነው እኮ እጁ አለቀ አይመለከትም እንዴ ምንድነው አንተ ለሷ ስንሆንም ዝም እያልኩ ያለሁት ማለት ነው እኔ በጸመና ምን አላስብም መሰማኝ ሆነ ማለት ነው ኤመን ምንድነው እያደረግሽ ያለሽው ጭራሽ ምን አገባ እኔን ምን አገባ ሜድም ካለብን አብረን ነው የምንሄደው ካሁን በኋላ ከጠራኸኝም እሱንም ከጠራ እኔንም ከጠራ ሁለታችንን እና እንጂ ተለያይተን ልታየን አትችልም እሺ ያላችሁ ነገር ንገሩ አብራችሁ የሆነ ምክንያት እኮ ሊኖራችሁ ይገባል አይደል ምንም የለንም ለወደፊት ግን እያሰብን ለአሁኑ ግን ገና መንገድ ላይ ነን ኤመን የሚቆጭሽን ነገር አታድርጊ ምንም አይቆጨኝም ታውቀኛለህ በደንብ አስብ እንደዚህ እጁን ያዡሽ እንደዚህ ያዡ አንተ በላት ነው እንደምታረገው የሚቆጭሽን ነገር አታድርጊ ኤመን የሚቆጭሽን ነገር አታድርጊ ጌታን ተይ ይቆጭሻል አያገባህም ተናገርኩ እኮ አንቺ ፈቅደሽለት እሱ እኮ ምንም ነገር ማድረግ ይችላል እኔ ደግሞ እሱ መናገር አልችልም ይኸውልህ ሰዓት የለንም እሱ የምትነግረኝ ነገር ካለ ንገረኝ ከሌለ እንሂድ ስራ ብዙ ስራ ስተን ይመጣል እናቴ አንተ ስራ ፈታል መሰለኝ ጭራሽ ያላሰብኩት ነገር ነው እኔ በጣም ግራ ገብቶኛል ጉዳይ ከሆነ ደግሞ እኔና እሱ ትላንትና ማውራት ያለብን ነገር አውርተናል ማድረግ ያለብን ነገር ደግሞ እሱማ እኮ ረፍዶም ቢሆን ገብቷቸዋል ማጋ ያላቸው ነገር ያስተካክላሉ እዛው ውስጥኛ የኛ እዚህ ጋር ቆሞ ማውራት አሁን እኔ ስለነ ቡርኬ ይኸውልሽ ስለነ ቡርኬ ምናምን ትቼዋለሁ ገብቶሻል ከሚላ ጋር ያላችሁን ነገር ንገሪኝ ይሄንን ብቻ ንገሪኝ እኔ ችግር የለብኝም ሌላው ምንም ይላልም ለወደፊት ግን እያሰብንበት ነው በደንብ አሁን ደግሞ ብዙ ነገር ትተን ይመጣ ነው ስለዚህ መሄድ አለብን አዎ ስራ አለብን ጭራሽ ጊዜያችንን እሱም እኔ ጋር ብዙ የምናስተካክላቸው ነገሮች አሉ በጣም እናወራቸው በጣም የሚቆጭሽን ነገር ነገ ላይ የሚጸጽትሽን ነገር አታርጊ የምን ተለውጧል ይሄ ልጅ ብለን ነው ሜቢ የመጣ ነው እንጂ እንደዚህ ልትጨቃጨቀን ከሆነማ ሲጀመርም ስልክም አላነሳለም ረበሽኳቸው ይቅርታ በጣም ይቅርታ በቃ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ እኔ አላቅም ፋሚሊ ማለት ትንሽ ግራ እየተጋባው ነው ጌታ እኔ እዚች ጋር የነ ቡርኬንና የነ የሚን ነገር ለማስተካከል እየጣረ እዚህ ጋር ደግሞ ሌላ ችግር ሀሳባቸው ምን እንደሆነ አላቅም ሚላና የመን ማለት እኔ ጭራሽ አይምሮዬ ላይ የለም ጌታን እንደዚህ አይነት አስተሳሰብ ማለት ነው ጭራሽ ማለት ነው እኔ አላማቸው ምን እንደሆነ የመንንም እያያችኋት ነው ፋሚሊ ጭራሽ ለሱ እየወገነች ከሱ ጋር እየተቃቀፉ ምናምን እኔ አላማቸው ምን እንደሆነ አላቅም ብቻ ጌታን ደብሮኛል በጣም ይደበረኝ አትጂብኝ ውዴ ያወኩ